ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን። ውድ የተከበራችሁ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንደተለመደው እንግዲህ ወቅታዊና አሁናዊ ክስተቶችን ከመጽሐፍ ቅዱስ አንጻር የምናይበት መንፈትሽበትና ትንታኔ የምንሰጥበት ክፍለ ጊዜ ነው። ይህንንም ደግሞ የሚያቀርብልን ወንድማችን ፓስተር አለማየሁ ነሙ ነው። ፓስተር አለማየሁ ነሙ እንግዲህ እነዚህን መረጃዎች እያሰባሰበ ወደ እናንተ እያመጣ ይገኛል። እግዚአብሔር ይመስገን ስለሱ። ኋላ ላይ እንግዲህ ይህንን ያቀርብልናል። አሁን ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። የትም እንዳትሄዱ፣ ተመልሰን እንመጣለን። መልካም ጊዜ ይሆንላችሁ። ተመልሰን መተናል። እንግዲህ አድማጮች ፓስተር አለማየሁ ነሙ አጠገቤ ይገኛል። የዓለማችን ወቅታዊ ጉዳዮችን ትንታኔ መረጃዎችንም ይሰጠናል። ዓለማችን እንግዲህ ከጊዜ ወደ ጊዜ ወደ ባሰ ሂደት ውስጥ እየገባች ትገኛለች። ቢሆንም መጠነኛ የሆኑ መረጋጋቶችን ቢታዩም እነዛ መረጋጋቶች ጊዜያዊ ናቸው ብለን እናምናለን። ፓስተር እስኪ እንግዲህ መረጃዎችን ያቀብለናል። እንዴት አለ ፓስተር? ደህና ነህ? እንደምን አለ? ደህና ነህ ወንድሜ? ዓለማችን እንዴት አደረች? ጤነኛ ነች? ጤነኛም አይደለችም። ከዚህ በፊትም ብዙ ጊዜ ብለነዋል። እንደው ትንሽ እፎይታ ጊዜ ነው የእፎይታ። አድማጮቻችን ያስተውሉ ከሆነ ተለዋዋጭ ነው ስንል በሰዓታት ውስጥ ነው ነገሮች የሚለዋወጡትና እንዴት ነው ከዛሬ 20-30 ዓመት በፊት የነበሩት ነገሮችን እና አሁን ያለውን ነገር ስታስብ ያኔ አቋም የሚባል ነገር አለ። በአንድ አቋም ላይ ጸንተህ እስከ መጨረሻ የምትሄድበት ነገር አለ። ርዕዮተ ዓለማዊ ማለት ነው። ርዕዮተ ዓለማዊ የሚሆን ፖለቲካዊ የሚሆን ኢኮኖሚያዊ የሚሆን ማህበራዊ ጽኑ የሆነ አቋሞች አሉ። አሁን ግን ይሄ ፍሌክሲቢሊቲ ይሁን አላወቁም። እኔ ዛሬ እንደ ወርዱን ላለመጠቀም ፈልጌ ነው። እንደ ቡና ቤት ሰራተኛ ወዳዩት ግልብጥ የሚል ነገር ዓለም ላይ ይታያል። ስለ ወርዱ ይቅርታ። እንግዲህ ምንድነው ሰሞኑን በሄግ ኔቶ ስብሰባ ላይ እንደነበረ ይታወቃል። ከነዚህ ከ30 ሀገራቶች ወደ 28 ናቸው 29 ሀገሮች ተገኝተዋል። በዛ ላይ እንግዲህ የአሜሪካው ፕሬዝዳንት ለመጀመሪያ ጊዜ ተገኝተዋል። ዶናልድ ትራምፕ ተገኝተዋል። ንግግርም አድርገዋል እና በስብሰባው ዋናው ዓላማ ምንድነው? የኔቶን አቅም ማሳደግ የሚል ነው። የኔቶን አቅም ለማሳደግ በጀት ማሳደግ የሚል ነገሮችን አሉ። ይሄ በጀት ለማሳደግ ደግሞ ከገበያቸው ወይም ደግሞ ከዓመታዊ ገበያቸው ከጂዲፒያቸው 5% ፋይናንስ እንዲያደርጉ ነው ስምምነት የተደረሰው። በዚህ ስምምነት ውስጥ 2 ሀገሮች ተቃውመዋል። አንደኛው የተቃወመችው ስፔን ነች። ስፔን ጠቅላይ ሚኒስትሩ በግልጽ አቋማቸውን ይህንን እኛ አፎርድ ልናደርግ አንችልም፣ በአመት የሚመጣብን 390 ምናምን ቢሊዮን ዶላር ነው፣ ይህንን ከህዝባችን ጉሮሮ ነጥቀን የምናደርግበት ምንም ምክንያት የለም ብለው ተቃውመውታል። ሌላው አንድ ሀገር አላስታወስኳትም፣ አንድ ሀገርም እንደዚሁ ተቃውማለች። እና ግን ዋናው በዚህ ስምምነት ተነስቷል። የአሜሪካን ሸክም ቀለለ ማለት ነው እንደው ስምምነት ላይ ቢደርሱ። አዎ የአሜሪካን ሸክም አንዱ የአሜሪካ ጥያቄ ምንድን ነው መሰለህ? 1/3 የኔቶን በጀት ትሸፍን የነበረው አሜሪካ ናቸው። ዶናልድ ትራምፕ ከኔቶ ለመውጣት ነበር አሁን የነበራቸው አቋምና እዚህ ስብሰባ ላይ ሲገኙ ግን ያ ሁሉ የተናገሩትን ነገር ገደል የከተተ ነገር ይመስላል ንግግራቸው ምናቸው ነው። እና ምንድነው ኔቶ ለምንድን ነው በዚህ ልክ መጠናከር ያለበት? አሁን እኔም አንተም ሁላችንም ስናየው በጣም ከፍተኛ በጀት ነው የሰጠው። እንግዲህ ለምንድን ነው በዚህ ልክ መጠናከር ያለበት?
ለምን በዚህ ልክ የሚጠናከረው? ማን ነው ጠላታቸው? እና የጀርመኑ ሜርስ እና እነሱ እንግሊዞቹ እና የጀርመኑ ሜርስ ፈረንሳዮቹ ምንድነው የሚሉት? ከ3 ዓመት በኋላ ራሽያ እኛን ለመውጋት ተዘጋጅታለች እያሉ ነው ያሉት። አሁን ይሄ አሰምሽን ነው ወይ መረጃ ላይ የተደገፈ ነገር አላየሁም እኔ። መረጃ ላይ የተደገፈ ራሽያ መጽሐፍ ቅዱሳዊም አይደለም። ራሽያ ወደ ጦርነት እኮ የገባችው የራሷን ሕልውና ለማስጠበቅ ነው። እኔ በቀዝቃዛው ጦርነት ባከተመ ጊዜ በራሽያና በአሜሪካ አገር በተደረገው ስምምነት ነበረ። ይህ ስምምነት ዋርሶን እንዲያፈርስ አደረገ። ጦርነቱ አበቃ ተባለ። ራሽያም የራሷን መንገድ እንድትሄድ ነው። ነገር ግን በዙሪያዋ ኔቶ እንዳይስፋፋ የሚከለክል ሕግ ነበር። ይህንን ሕግ ጥሰው ምዕራባውያን ናቸው ወደዛ የገቡት። አፍንጫው ስር አሁንም ምንድን ነው የራሽያ መፈርጠምና በኢኮኖሚም በወታደራዊም ጎልቶ በቀጠናው መውጣት ጀርመን አትፈልግም፣ እንግሊዝም አትፈልግም፣ ፈረንሳይም አትፈልግም። ገብቷል? አትፈልግም። ሌሎቹም የአውሮፓ ሀገሮች እንደዛ፣ ሌሎቹ ምስራቆቹ ብዙም አይደሉም። ለምን መሰለ? እንደው ከዚህ አውሮፓ ህብረቱ ስለገቡ ኔቶ ስለገቡ ከዛ ተጽዕኖ አንጻርና አንዳንዴ ከስልጣን ፍላጎት አንጻር ከሆነ ነው እንጂ ራሽያ ለነሱ ስጋት ሆነም አይደለም። አብረው ነው እንደ ፖላንድ አይነቱ ማለት ነው። አሁን ፖላንድም ከጥቅም አንጻር ነው እሱ ወዳጅ ከጥቅም አንጻር ነው እንጂ ከራሽያም ጋር የምትጎራበት አገርም ብዙ በመካከላቸው ዩክሬን አለች። እና እነዚህ ነገሮች አደጋ ጋርጠዋል ብለው ነው እነሱ አሁን ይህንን በጀት ያጸደቁት። ይሄ በጀት መጽደቁ ደግሞ ምንድን ነው የሚለው ከዚህ በፊት ፕሪዲክት የተደረገ አንድ ነገር ነበር። የሶስተኛው ዓለም ጦርነት። ለሶስተኛው ዓለም ጦርነት እየተዘጋጁ ነው ያሉት እነሱ። ለሶስተኛው ዓለም ጦርነት እየተዘጋጁ ነው ያሉት። እንደዚህ ጋር እንደው ፓስተር እኔ አሁን ከቅርብ ጊዜ ወዲህ ትንሽ ብዥታ እየሆነብኝ መጥቷል። ሶስተኛው ዓለም ጦርነት ስንል ዓለሙን ሁሉ የሚያሳትፍ ነው አይደለ? ደግሞ መጽሐፍ ቅዱሳዊውን በጣም ብዙ ስላልነው የዚህ ጎግ ማጎግ የሚባለው ጦርነት ታርጌት የሚያደርገው ዓለምን አድሬስ ለማድረግ ነው ወይስ መጽሐፍ ቅዱስ እንዳለው ሚድል ኢስትን ወይ ደግሞ እስራኤልን ወይ ደግሞ ኢየሩሳሌምን ታርጌት ያደረገ ነው? አንድ ነገር ልበል፣ ለማጥለል ብዬ ነው። አንድ ነገር ልበል፣ ዓለምን ታርጌት ሁሉንም ታርጌት ሊያደርግ ይችላል፣ ሁሉንም ታርጌት ሊያደርግ አይችልም። ነገር ግን አሁን ከዚህ በፊት በስፋት የሄድንባቸው ዜናዎች አሉ። ታስታውስ ከሆነ በተለያየ ቦታ ላይ የታመቀ ሊፈነዳ ያለ የጦርነት አለ ስጋቶች አሉ እና በዓለም ላይ ለጦር መሳሪያ የሚወጡት በጀቶች ሲታዩ፣ ለመከላከያ የሚወጡ በጀቶች ሲታዩ የትየለሌ ናቸው። ያ ለምሳሌ አሁን ቻይና ታይዋንን ብትወር ምሳሌ ነው። አሜሪካ ትገባለች። ፊሊፒንስ ጋር የደቡብ ፓስፊክ ጦርነት ቢነሳ በዚህ በባህር አማካይነት ጦርነቱ ያንን ቀጠና ያሉትን ሀገሮች ሊነካ ይችላል። ጃፓንና ፊሊፒንስን ጨምሮ አውሮፓ ላይ ሲነሳ አውሮፓ አካባቢ ያሉትን ሊነካ ይችላል። በዚህ ውስጥ የማይነኩ ሀገሮች ሊኖሩ ይችላሉ። ወደ ጦርነቱ ኢንቮልቭ የማያደርጉ ሀገሮች ሊኖሩ ይችላሉ። ሁሉም እያንዳንዱ ስፔሲፊክ ቦታ ላይ ይሆናል አይደለም። ግን የጦርነቱ ወናፈን የማያቃጥለው የማይጎዳው ህዝብ ዓለም ላይ አይኖርም። ምክንያቱም ሶስተኛ ዓለም ጦርነት ስታስበው አንተ በታንክና በእንትን እኮ አይደለም። ሶስተኛ ዓለም ጦርነት ኒኩለር ነው። እኮ እሱን እኮ ልልህ ነው። መቼም ራሽያ በኒኩሌር እስራኤልን የመውረር አይደለም በአርሚ ነው ይመስለኛል። ግን የኒኩሌር ጦርነቱ ሊነሳ የሚችለው ይመስለኛል አርማጌዶን የተባለው ጦርነት ይመስለኛል በእኔ ግምት። ምንድነው መሰለህ እንግዲህ ኔቶ ስብሰባ አሁን ላይ ያለው ነገር እጅግ አደገኛ ሆኗል። ዶናልድ ትራምፕ እዛ ጋር ምንድነው ለዩክሬን ሁሉም የተስማሙበት ነው መሳሪያ ለማስታጠቅና የፓትሪዮት ሚሳኤል የሚለውን ለመስጠት ተስማምተዋል። እና በዚህ ረገድ እንግዲህ የዩክሬን ፕሬዝዳንት እዛ ስብሰባ ላይ ተገኝተዋል።
በታዛቢነት የዩክሬኑ ፕሬዚዳንት እዛ በታሳቢነት እዛ ተገኝተዋል። እንግዲህ ፑቲን ስለ ኔቶ ተጠይቀው ነበር። በመለሱት የዘለንስኪ እዛ መገኘት ምን ይሰማዎታል? መገኘት መብቱ ነው፣ አባል እስካልሆነ ድረስ እኛን አይገደንም ነው ያሉት። ሌላው ፑቲን የተጠየቁት ይህ የእነሱ የበጀት ውሳኔ የጦርነት ዝግጅት ምን ይታል? ራሽያ በከፍተኛ ሁኔታ የተዘጋጀች የተደራጀች የታጠቀች ሀገር ነች። አያስፈራንም። እኛ የሚያስፈራን ነገር የለም። እኛ ዋናው ዩክሬን የኔቶ አባል ሀገር መሆን የለባትም ነው። ይህንን አቋማችን እንቀጥልበታል የሚል ነገር ምላሽ ሰጥተዋል። ዶናልድ ትራምፕ ደግሞ ባደረጉ ንግግር ውስጥ ትንሽ ራሽያንና ቻይናን መረር የሚያደርግ ንግግር ተናግረዋል። በኢራቅ ላይ ከወሰዱት እርምጃ ሙሉ ለሙሉ ዲስትሮይ ያደርገናል ብለዋል። እሳቸው እንግዲህ እሳቸው ሀገር ውስጥ ካለው የደህንነት መስሪያ ቤት ጋር የሚወጣ መረጃና የእሳቸው መረጃ የሚጣረስ ነው። ይህ የወሰድነው እርምጃ ለራሽያና ለቻይና ትምህርት ነው ማለታቸው እንግዲህ የጠቀሱትም ነገር አለ። ሂሮሺማና ናጋሳኪን ጠቅሰዋል። አስገድደናት ለማለት ምንድነው አስገድደው ነው ለማለት አልደፍርም። እዚህ ጦርነት ውስጥ አሁን አሜሪካ ባትገባ ኖሮ እስራኤል ምናልባት ህልውናዋን ልታጣ ትችል ይሆናል። እንግዲህ አንዳንድ ነገሮች መዳን ከየት እንደሚሆን ስለማናውቅ እና ይህንን ነገር መናገራቸው ትንሽ የዓለምን የፖለቲካ መልክ ጂኦፖለቲክሱን የለወጠ መልክ ነገር ይታያል። እንግዲህ ይሄ ነገር ወደፊት እንዴት ይስተካከላል የሚል ነገር አለ። ግን ሙሉ ለሙሉ ደምስሰነዋል የሚለውን ነገር በጥናት የተረጋገጠ ነገሮች አይደሉም። ይሄ በጥናት መረጋገጥ ያለባቸው ጊዜ የሚወስዱ ነገሮች ናቸው። ከኢራቅም ሁለት አይነት ዜና ነው እየወጣ ያለው። ኤንዌ እሱን ምሽት ላይ እስቲ ጠንከርከር ሰበሰብ አድርገናቸው ደግሞ እዛ ላይ እንመጣለን። ለአሁን ለቀን ያለኝ መረጃ ይህንን ይመስላል። እንግዲህ ይህንን እስቲ በእግዚአብሔር ቃል እንመልከተውና የዛሬውን የቀንን መረጃችንን እናጠናቀው። እንግዲህ እግዚአብሔር ቃል ትናንትና ሁለተኛ ጴጥሮስ ምዕራፍ 3 እና 4 ተመልክተን ነበረ። ዛሬ ቁጥር 5 እንመለከታለን። ሰማያት ከጥንት ጀምሮ ምድርም በእግዚአብሔር ቃል ከውሃ ተገጥሞ በውሃ መካከል እንደነበረ ወዲያው አያስተውሉምና በዚህም ምክንያት ያን ጊዜ የነበረው ዓለም በውሃ ሰጥሞ ጠፋ ይላል። እንግዲህ ዓለም ምንድነው ያለችው? ምናት ምድር መጽሐፍ ቅዱስ ትናንትና በግልጽ ለመናገር እንደሞከር ነው የምንኖርባት ዓለም አሁን ፍጻሜዋ እየደረሰ ነው ያለው። የምትጠፋ ዓለም ውስጥ ነው ያለነው። ተደላድለን የምንቀመጥበት ዓለም ውስጥ አይደለም ያለነው። አንደኛ በመጨረሻው ዘመን መጨረሻ ላይ ይህ ምድር እና ሰማይ እንደሚጠቀለል መጽሐፍ ቅዱስ በግልጽ ያስቀምጠናል። አሁን ደግሞ ዓለምን ሊያጠፋ ያለ ያኔ በውሃ ነው። አሁን ደግሞ ዓለምን ሊያጠፋ ያለ የተደቀነ የኒኩለር ስጋት አለ። ቀላል አይደለም። ይሄንን ያኔ የነበረውን በኖህ ዘመን የነበረውን ነገር ስትመለከት ኖህ ስለ ጽድቅ እየተናገረ ስለ ጽድቅ እያወራ ስለ ጽድቅ እያወጀ ማንም ሊሰማው ስላልፈለገ እንደ ልባቸው ርኩሰትን እያደረጉ ገና ነው የታለ ይዘንባል ያለው እያሉ ደመና እንኳን በሌለበት ያወራል እንዴ እያሉ በነበሩበት ሰዓት ድንገት በ40 ቀናት በዘነበው ዝናብ ዓለም ተውጣ በዓለም ያለው ሁሉ ሕዝብ አልቆ ኖህ ከነ ቤተሰቡና እግዚአብሔር ከሰጠው እንስሳዎች ጋር እንደዳነ መጽሐፍ ቅዱስ በግልጽ ያስቀምጥልናል። ስለዚህ አሁንም ያለንባት ዓለም በርኩሰት የተሞላች ነው። ገና ነው እያልን ያለነው፣ አይመጣም እያልን፣ ጥፋት የለም እያልን ያለነው።
እንደው ትንሽ ማስተማሪያ አሁን በዚህ ጦርነት የወደሙትን ነገሮች የጋዛውን ጦርነት የዩክሬንን ጦርነት የወደመውን የፈራረሰውን ነገር ብናይ እኮ አንዳንድ ነገር በማየት ነው የምንማረው። እንደውም ለማየት የሚፈልጉ በእግዚአብሔር ቃል እምነት ለሌላቸው ሰዎች ክርስቲያን ነን ለሚሉ በማየት እንኳን ምንድነው እየሆነ ያለው የሚለውን ነገር በደንብ ሊረዱት ያስፈልጋል። ስለዚህ ዓለም በእግዚአብሔር ቃል እንደተዘጋጀች ለዚህም የሚታየው ነገር ከማይታየው እንዳልሆነ ከሚታየው እንዳልሆነ በእምነት እንረዳለን። ዕብራውያን ላይ የሚነግረን ይሄን ነው 11:3 ላይ ይህ ዓለም ከሚታየው አይደለም ከማይታየው ነው። ዓለም የሚመራው ከማይታየው ነው። ሁለት ዓለም ላይ አመራሮች አሉ። አንደኛው የዳርክ ሶሳይቲ የጨለማው ዓለም የአጋንንት አሰራር ሲሆን አንደኛው የእግዚአብሔር አገዛዝ ነው። የእግዚአብሔር አገዛዝ ሁሌም አሸናፊ ነው። ነገር ግን እስከ ተወሰነ ጊዜ ተፈቅዶለታል ሲላል ቤተ ክርስቲያን አሁን በምድር ላይ ስላለች ስለከለከለችው እንጂ አሁን ከምናየው በላይ ጥፋትና እርኩሳት በምድር ላይ ልናይ እንችላለን። ለዚህ ነው ልንዘናጋ አይገባም። መቼ ምን እንደደረሰ ድንገት የጥፋት ውሃ እንደደረሰባቸው ድንገት ነው የመጣባቸው። በኖህ ዘመን ድንገት ነው እንደደረሰባቸው። እንደዚህ ይላል 2 ጴጥሮስ 2:5 ላንብበው። ለቀድሞውም ዓለም ሳይራራ ከሌሎች 7 ጋር ጻድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ለእኛ ለምንድን ነው አሁን ላለው እንዴት ነው ይዳራል? እግዚአብሔር ሁልጊዜም ከኃጢአት ጋር ጥል ነው። ለዚህ እኮ ነው ልጁን ኢየሱስ ክርስቶስ መድኃኒት አድርጎ የሰጠን። ለዚህ እኮ ነው ይኸው የምትድኑበትን የእናንተን ኃጢአት ዕዳ የከፈለ ክርስቶስን ሰጥቻችኋለሁ፣ በእርሱ የሚያምን የዘላለም ሕይወት ያገኛል፣ በእርሱ የማያምን ግን ለዘላለም ተፈርዶበታል ብሎ ያስቀምጣልን ይህንን ነው። እና ስለዚህ ወገኖች ልንነቃ ያስፈልጋል፣ ልንዘጋጅ ያስፈልጋል፣ ሬዲ ልንሆን ያስፈልጋል እላለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ሕዝብህን እንድታነቃ ከተኙበት እንድትቀሰቅስ ጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስም የሕዝብህ ማስተዋል እንዲመለስ የማያስተውል ሕዝብ ይገለበጣል ተብሎ ተጽፏልና እግዚአብሔር እንዲያስተውሉ ጸልያለሁ። እግዚአብሔር ሆይ አይኖቻችንን ከምድር ላይ አንስተን ወደ አንተ መመልከት እንድንችል ጸጋን እንድታበዛልን ምሕረት ቸርነት በእኛ ላይ እንዲሆን ደግሞ በልጅ በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር ሆይ ይህችን ምድር እንድታስብ በምሕረትህና በቸርነትህ እንድትመለከት ሊድኑ ያሉት ይድኑ ዘንድ ደግሞ ያንተ መልካም ፍቃድና ሐሳብ ሆኖ ጊዜ መከሩ ሰራተኞች እንድትልክ እጠይቃለሁ። ሁሉ ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳ። ይህንን አገልግሎታችንን ደስ ባላችሁ ነገር መደገፍ፣ ከኛ ጎን በመቆም አብራችሁ ሰራተኞች እንድትሆኑ በጌታ ፍቅር እንጠይቃችኋለን። ተባረኩልን። በምሽት ፕሮግራም እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው ኖህ 100 ዓመት ሙሉ ህዝቡን እየሰበከ ከኃጢአታችሁ ዳኑ ብሎ ማንም እንዲሰማው አልቻለም። ያው እንደዚህ አይነት ጥፋት መጣ። አሁንም እንደዛው ነው። ለ2000 ዓመት ሙሉ ወንጌል እየተሰበከ ነበር ለዓለም። አሁን ግን ወደ መቋጫው እየደረስን ስለሆነ ይህን የምትሰሙ ወገኖች ነገሮች ሳይመሹ ቶሎ ብላችሁ ወደ ጥላው ወደ ኢየሱስ ክርስቶስ በመምጣት እንድትድኑ አበክረን እኛም እንጠይቃለን። ይህን እንደምታደርጉ ተስፋ እናደርጋለን ወገኖች። በትላንትናው ዕለት እንግዲህ የቀጥታ ስርጭት ይኖረናል ብለን ነበረ። በአንዳንድ ቴክኒካል ጉዳዮች መሆን አልቻለም። ነገር ግን ዛሬ ስለሚኖረን በእርግጠኝነት መናገር እንችላለን። ምሽት ላይ 12 ሰዓት ላይ እንድትጠብቁን ማሳሰብ እንወዳለን። የዛሬው መረጃችንና መልእክታችን ይህንን ይመስላል። ምሽት ላይ ደግሞ በሌላ ከቀጥታ ስርጭት በኋላ እንዲሁ የሚኖሩ ሰበር ነገሮች ሊኖሩ ስለሚችሉ እነዛንም ለእናንተ ለማድረስ እንተጋለን።
እስከዚያ ድረስ እንግዲህ የእግዚአብሔር ምሕረት ቸርነት አብሮን እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ